የምንማማርበት ርዕስ አልፋና ኦሜጋ በሚደርስ ነው። እስኪ በሉ ሁላችሁ ድገሙ። ሶስተኛ አልፋና ኦሜጋ። ራእየ ዮሐንስ ምዕራፍ 1 ቁጥር 8 ላይ የምናገኘው ቃል ነው። ምን ማለት ነው ቃሉ? መጀመሪያውና መጨረሻው ወይም ያለና የሚኖር ማለት ነው። ያለና የሚኖር ወይም መጀመሪያውና መጨረሻው። እስኪ አንድ ጊዜ ሁላችሁ መጀመሪያውና መጨረሻው በሉ። ድገሙ ድገሙ። መጀመሪያውና ራእየ ዮሐንስ ምዕራፍ 1 ቁጥር 8 ይህንን ቃል የተናገረው አነ ውእቱ አልፋ ወኦ፣ አነ ቀዳማዊ ወዳህራዊ፣ አነ ውእቱ እግዚአብሔር ዘኩሎ ይመልክ ዘሃሎ ወይሄሉ ዘመጻ ወካይበ ይመጽእ። እኔ ያለና የሚኖር ያለው የመጣው የሚመጣው ሁሉን የሚገዛ ጌታ ነኝ አለ። ይህንን የተናገረው ራሱ ጌታችን ኢየሱስ ክርስቶስ ነው። ቅዱስ ዮሐንስ ነው የጻፈልን። ቅዱስ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስን በንጽህና የመሰለ ቅዱስ አባት ነው። ፍጹም ንጹሕ ነበረ። ከዚህ በተጨማሪ ደግሞ የጌታችን መድኃኒታችን ኢየሱስ ክርስቶስ የልብ ወዳጅ ነበረ። እንደምታውቁት የዮሐንስ ወንጌል ምዕራፍ 13 ላይ እንደምታነቡት ቅዱስ ዮሐንስ ወንጌላዊ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከደረቱ ተጠግቶ የሚቀመጥ ሰው ነበር። ደረት አካባቢ ደግሞ ዝቅ ብሎ ምን ትገኛለች? ልቡ። ስለዚህ ከየጌታ ደረት ተጠግቶ መቀመጡ የጌታ የልብ ወዳጅ ነው ማለት ነው። የልብ ወዳጅ መሆኑ ደግሞ አንደኛ በንጽህናው፣ ሁለተኛ ደግሞ የአባቱን ንብረት እናቱን ትቶ በመከተሉ፣ ሶስተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ከመስቀሉ ስር በመኖሩ እናቱን ድንግል ማርያምን እናት አድርጎ ከስሯ ተጠግቶ በምልጃዋ ተማጽኖ በመኖሩ የድንግል ማርያምን እናትነት ስለተጠቀመበት፣ አምስተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተቀበለውን መከራ እያሰበ ከዚህ ዓለም እስከሚፈልስበት ጊዜ ድረስ ስቆ የማያውቅ የክርስቶስ መከራ በሕሊናው የተሳለበት ፍጹምና ቅዱስ አባት ነበር። ስለዚህም እግዚአብሔር ከሌሎቹ አባቶች በተለየ የሰማይ ደጅ ከፍቶ የመለኮትን ምስጢር ገልጦለታል። አንድነትን ሦስትነትን አምልቶ አስፍቶ ጽፏል። ቀዳሚው ቃል ውእቱ ብሎ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ የአንድነትን የሦስትነትን ምስጢር መስተጻርን መስተቃርን የሌለው የሚሉት አባቶቻችን መናፍቃንን ሁል ጊዜ ልቡናቸው ያልቀና ሃይማኖታቸው የተጣመሙትን ሁሉ እንደ ማጭድ እያጨደ የሚጥል መለኮታዊ ሰይፍ የሆነ ምስጢር ተገልጾለት አንድነትና ሦስትነት በዮሐንስ ወንጌል ሲጸና ይኖራል። ይህንን ይዞ ሊቁ ፈለገ ሃይማኖት ዮሐንስ ዘታስተፌስሕ ሀገረ፣ ልብን ደስ የምታሰኝ የሃይማኖት ወንዝ ዮሐንስ ሆይ ብሎ ያመሰግነዋል። ቅዱስ ዮሐንስ ወንጌላዊ የሃይማኖት ምንጭ ነው። ለዚህ ምንጭ ያበቃው እንዳልኳችሁ የክርስቶስ የልብ ወዳጅ መሆኑ፣ በቁርጥ ቀን ክርስቶስን አለመካዱ፣ የድንግል ማርያም እናትነት ስለተጠቀመበት፣ ንጹሕ ሰውነት ስላለው፣ በሕይወቱ የትህርምትና የትዕግስት መከራ የመቀበል ሕይወት ስለነበረው በዚህ ምክንያት የሰማይ ደጅ ተከፍቶታል። ሰው ሰማይን በጦር አይከፍተውም። ሰማይን በድምፅ ብዛት አይከፍተውም። እንደ ኢያሪኮ ግንብ ሰማይን በስብሰባ አይከፍተውም። ሰማይን በጉልበት አይከፍተውም። ሰማይን የሚከፍተው ሰው በሰማዕትነት ነው። ዮሐንስ ወንጌላዊ በፍጥሞ ደሴት ተግዞ በነበረበት ሰዓት እነሱ የወህኒ ቤቱን ሲዘጉበት እግዚአብሔር የሰማዩን ደጅ ከፈተ። ክርስቲያኖች የምድር በር ሲዘጋባቸው የሰማይ ደጅ ይከፈትላቸዋል። በምጥ የትራስ የታሰሩ ሥጋዊ እስራት የደረሰባቸው በሰማይ ይፈታሉ። እጆና እግራቸውን የታሰሩት በክርስቶስ ምክንያት የሆነ እንደሆነ ነው።
ስለዚህ በምድር ሲታሰሩ በሰማይ ይፈታሉ፣ በምድር ሲሞቱ በሰማይ ይድናሉ፣ በምድር ሲገረፉ በሰማይ ይፈወሳሉ። የማይጠቅመንን ግፍ ግን እንድንቀበል አይደለም ይህን የምነግራቸው። ስለዚህ ስለ ክርስቶስ ብለው የተቀበሉት መከራ በሰማይ ምስጢር ይገልጣል። ቅዱስ ዮሐንስ እንዲሁ ነው ምስጢር ተገለጠለት። ራእይ ቢያስሩት ቅዱስ ጳውሎስ እንዳለ ወንጌል አይታሰርም ብሎ እንደተናገረ ቅዱስ ዮሐንስ ሲታሰር ወንጌል ግን አልታሰረም ነበረ። ስለዚህ እግዚአብሔር እግረ ልቡናውን ወደ ሰማይ አበረረው፣ ከኪሩቤል ጀርባ በላይ እንዲበር አደረገውና የሥላሴን ምስጢር ገለጸለት። ይህም ብቻ አይደለም፣ ኃላፊያቱን መጻያቱን ዓለም ከተፈጠረ ጀምሮ እሱ ሳለበት ድረስ ዓለም እሱ ካለበት ዘመን ጀምሮ ዓለም እስኪጠፋ ድረስ ዓለም ከጠፋ በኋላ ለዘላለም የምንኖረው የመንግሥተ ሰማያቱ ምስጢር ተገልጦለት ራእየ ዮሐንስ የሚል መጽሐፍ ጻፈ። ይህ የአዲስ ኪዳን የትንቢት መጽሐፍ ይባላል። በዚህ መጽሐፍ የተጻፈውን ምስጢር ብቃት የሚፈታው ነው። ተምረው የሚፈቱት አለ፣ በቅተው የሚፈቱት አለ። ከሞት በኋላ የሚፈታ ነው። በዘላለም ሕይወት የሚተረጎም ነው። ከክርስቶስ ጋር በመዋሃድ የሚታወቁ ብዙ ምስጢራት አሉ። መጽሐፍ ቅዱስን እንዲሁ በማንበብ ብቻ ልንረዳው የማንችለው በመለኮት መጋረጃ የተጋረደ ብዙ ምስጢር የተካተቱበት መጽሐፍ ነው። ራእየ ዮሐንስን የሚጸልዩ ሰዎች ከብዙ መከራ ወጥተው ያውቃሉ። አንድ ዲያቆን የንጉሱን ሚስት ይህንን መጽሐፍ እያነበበ ፈውሷታል። የንጉሱን ሚስት ይህንን መጽሐፍ እያነበበ ሲፈውስ፣ ነገር ግን ሰዎች ቀንተው ያንን ዲያቆን ከንጉሱ ሚስት ጋር እየወሰለተ ነው ብለው በሐሜት ቢያወሩበት፣ ወንዝ ላይ ቢጠሉት፣ ይህንን ራእየ ዮሐንስን እየጸለየ መርከቢቱ ወይም ጀልባው ሳይሰጥም ወጥቶ ከደሴት ላይ ተገኝቷል። ይሄን ያደረገለት የቅዱስ ዮሐንስ ራእይ ነው እና ራእየ ዮሐንስን የሚጸልይ ሰው ከዚህ ዓለም ብዙ ማዕበልና ሞገድ መሻገር ይችላል። የቅዱስ ዮሐንስ ራእዩና ምስጢሩ በረከቱ ይደርብን። በዚያ ደሴት ታስሮ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ሂዱና ዓለምን ሁሉ አስተምሩ ብሎ ልኮት ስለነበረ እሱ ታስሮ ወይኔ እንደ ጓደኞቼ ወንጌልን ሳላዳርስ ቀረው የጌታዬን አደራ በላሁ እያለ ሲጨነቅ፣ አይዞህ ትራጃን አስሮት ስለነበረ ትራጃን የሚባለው ንጉሥ ያለና የሚኖር አይደለም፣ ትናንት የመጣ ነው። ትናንት ያልነበረ ትናንት የመጣ ነገ የማይኖር ዘላለምም የማይኖር እሱ ተሽሮ ሌላ የሚተካ ነው። የዚህ ሰው ቁጣውም፣ ግዛቱም፣ መንግስቱም፣ ማስፈራራቱም፣ ጌትነቱም፣ ሰራዊቱም፣ ፍርዱም የሚተካበት ጊዜ አለ። ያልፋል። ይሄ የግዞት ጊዜ ያልፋል። ንጉሱም የሚያልፍ ነው። የሚያልፍ ንጉስ ቢፈርድብህ አትጨነቅ። እሱም ያልፋል፣ ፍርዱም ያልፋል። ቀንን ቀን ይተካዋል፣ መንግስትን መንግስት ይተካዋል፣ ሰውን ሰው ይተካዋል። ያለና የሚኖር ግን እኔ ነኝ። ሁሉን የሚገዛ ጌታ እኔ ነኝ። አይዞህ እኔ ከአንተ ጋር ነኝ። በጊዜ የተወሰነ በቤተ መንግስት የታጠረ እድሜው ፍጹማዊ አጭር የሆነ አንድ ታናሽ ሰው ቢቆጣ አትጨነቅ፣ ለዘላለም የሚኖር እኔ ወድህ የለ እንዴ እያለው ነበረ። ይሄንን ገለጸለት። ያለና የሚኖር እኔ ነው፣ ሞቼም ነበርኩኝ፣ ሁሉን የሚገዛ ጌታ ነኝ። አሁን ልብ በሉ። ያለና የሚኖር እኔ ነኝ የሚለውን ቃል የምታገኙት ኦሪት ዘጸአት ምዕራፍ 3 ላይ ታገኙታላችሁ። ኦሪት ዘጸአት ምዕራፍ 3 ላይ እግዚአብሔር ሙሴን ሂድና ህዝቡን ከምን አውጣ ነው ያለው? ከፈርዖን ባርነት አውጣው፣ ከግብፅ አውጣ ነው። ጌታዬ ሄጄ ህዝቡን ከግብፅ ላወጣችሁ ነው ስላቸው ማን ላከ ሲሉኝ ምን ልበላቸዋል? ያለና የሚኖር ልኮኛል በል። ያለና የሚኖር ልኮኛል በል። ያለና የሚኖር ልኮኛል በል። አነ ውእቱ እግዚአብሔር አምላክከ ቀዳማዊ ወዳህራዊ። ቀዳማዊና ዳህራዊ፣ ፊተኛውና ኋለኛው፣ መጀመሪያው መጨረሻው፣ ያለና የሚኖር የማልለወጥ እኔ አምላክህ ነኝ። የአብርሃም የይስሐቅ የያዕቆብ አምላክ ነኝ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ምን አለ? ዮሐንስ ከታሰረበት መጥቶ ያለና የሚኖር እኔ ነኝ አለ። ምን ማለቱ ነው? ቀድሞ እስራኤልን ከባርነት ነፃ ያወጣሁት የትናንትናው አምላክ እኔ ነኝ እያለ ነበር።
ቀድሞ እስራኤልን ከግብፅ ያወጣኋቸው እኔ ነኝ። እስራኤልን ከግብፅ ያወጣኋቸው እኔ ሞቼ ነበር አለ። ሰው ሆኜ ተሰቅዬ ከሲኦል ያወጣኋቸው እኔ ነኝ። ፈርዖን የዲያብሎስ አምሳል ነበረ። ግብፅ የሲኦል አምሳል ነበረች። ሙሴ ደግሞ የኔ ምሳሌ ነበረ። ትናንትና እስራኤልን ከግብፅ ፈልቅቄ እንዳወጣኋቸው ዛሬም በጽኑ ስልጣኔ ነፍሳትን ከሲኦል ያወጣኋቸው እኔ ነኝ ማለቱ ነበር። ሰው የሆነው የሙሴ አምላክ ነው ማለት ነው። ያ ማለት የሞተው የሙሴ አምላክ ነው። እንዲህ ነበር ያላቸው እግዚአብሔር በጸናች ክንድ በጽኒት ወመዝራዕት ልዕልት በጸናች ክንድ ነው ከፈርዖን ማውጣችሁ ብሏቸው ነበር። ያወጣቸውን በጸናች ክንድ ነው። ይሄ የጸና ክንድ ማን ነው? ስልጣን። በአዲስ ኪዳን ሲተረጎምስ ወልድ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶስ የእግዚአብሔር ኃይል ነው ክንዱ ነው ይላል። እስመ ክርስቶስ ኃይለ እግዚአብሔር ውእቱ። በጸናች ክንዱ ከሲኦል ከግብፅ አወጣቸው ተባለ። አሁን ደግሞ ክርስቶስ የመጀመሪያውና የመጨረሻው አልፋና ኦሜጋ ነኝ። ትናንትና እስራኤልን ያወጣው፣ ዛሬ ደግሞ ነፍሳትን ያወጣው፣ አሁን ዛሬ ደግሞ አንተን ከታሰርክበት የማወጣ፣ ወደፊት ደግሞ ይህንን ዓለም መጥቼ ነፃ የማወጣችሁና በኢየሩሳሌም አጋዚት በመንግሥተ ሰማያት የምሰበስባችሁ እኔ ነኝ ማለቱ ነበር። አላችሁ አላችሁ። እግዚአብሔር ከሁላችን ጋር ያለና የሚኖር እኔ ነኝ አለ። ሙሴን እግዚአብሔር ያለና የሚኖር እኔ ነኝ አለ። ጌታችን ኢየሱስ ክርስቶስ ደግሞ መጣና ያለና የሚኖር እኔ ነኝ። ያ ማለት ትናንትና ከግብፅ ያወጣሁት አምላክ የእስራኤል አምላክ ሰው ሆኛለሁ ማለት ነው። ኢየሱስ ክርስቶስ አምላክ ነኝ ብሎ ተናግሯል ይላሉ ብዙ ሰዎች። ይሄው ያለና የሚኖር ፍጡር አይጠራበትም። የእግዚአብሔር ብቻ ስም ነው። ያህዌ የሚለው ስም ነው። ሲተረጎም ዘሃሎ ወይ ሄዱ የነበረና ዓለምን ያሳልፈ። ዘሃሎ ማለት ቅድመ ዓለም የነበረ፣ ወይ ሄዱ ዓለምን አሳልፎ የሚኖር ዛሬም ዓለምን እየመገበ ያለ አምላክ ማለት ነው። ይህንን ሀሳባችሁን ወደዚህ ያደርጉት። ይህንን ምስጢር ጌታችን መድኃኒታችን ኢየሱስ ክርስቶስ የትናንትናው አምላክ ለዚህ ነበር ዕብራውያን 13 ቁጥር 8 ላይ ኢየሱስ ክርስቶስ የተባለ ሞዮም ወክም ማወት እስከ ዘላለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለም ድረስ ያው ነው። ትናንት ቅድመ ዓለም፣ ዛሬ ዓለምን ፈጥሮ እስከ ዘላለም ድረስ ዓለምን አሳልፎ፣ ትናንት ሰው ከመሆኑ አስቀድሞ ዛሬ ሰው ሆኖም እያለ እስከ ዘላለም ድረስ ካረገም በኋላ ኢየሱስ ክርስቶስ የማይለወጥ የዘላለም አምላክ ነው። ስለዚህ የትናንትናው አምላክ ነኝ ሲለው ሞቼም ነበርኩኝ አለ እንደ ሰውነቱ፣ ቀዳማዊ ነኝ አለ እንደ አምላክነቱ። ይህንን ተናገረው። ስለዚህ እግዚአብሔር ቤተሰቦች ዮሐንስ ወንጌል ምዕራፍ 1 ላይ ቀዳማዊ ቀዳሚው ቃል ሲል ያ ቃል ቀዳማዊ ነው ብሏል። ያ ቃል ቀዳማዊ ነው። ከድንግል ማርያም ሰው የሆነው ቀዳማዊ ነው። ዓለም ከመፈጠሩ በፊት የነበረ ነው። ከዘመናት አስቀድሞ የነበረ ነው። ዮሐንስ ወንጌል ምዕራፍ 5 ላይ ስታነቡ እምቅድመ ይትወለድ አብርሃም ሀለኩ አነ፣ አብርሃም ሳይወለድ እኔ አለሁ አለ። አብርሃም የፍጥረት ውክልና ነው፣ ደግ አባት ስለሆነ ፍጥረት ሳይፈጠር የነበርኩ ማለቱ ነው። ዮሐንስ ወንጌል ምዕራፍ 17 ላይ ስታነቡ አባ ሰባህኒ በስብሐቴ ዘሃሎ ምስሌ ቅድመ ይትፈጠር ዓለም፣ አባቴ ሆይ ዓለም ሳይፈጠር ከአንተ ጋር በነበረ ክብር አክብረኛል። ዕብራውያን ምዕራፍ 1 ቁጥር 3 ላይ ስትመለከቱ ዘውቱ ጸዳለ ስብሐቲሁ ይላል። ወልድን ሲገልጸው ቅዱስ ጳውሎስ የአብ የክብሩ መንጸባረቅ ነው፣ የክብሩ ብርሃን ነው ይላል። ብርሃን ማለት ከፀሐይ ወጥቶ እኛ ላይ የሚያልፈው ጨረሩ ማለት ነው፣ ጸዳል የሚባለው ይሄ ብርሃን ወይም ጨረሩ ፀሐይቱ በነበረችበት ዘመን ሁሉ እንደሚኖር ወይም እንደማይነጠል ተፈልጦ እንደሌለበት ወልድ ከአባቱ ሳይለይ የነበረ ቀዳማዊ አምላክ ነው። ያ ቀዳማዊ አምላክ ሰው ሆኗል። ሰው የሆነው ቀዳማዊ ቃል ነው፣ ፍጡር አይደለም። ሰው የሆነው
በእርግጥ እግዚአብሔር ወልድ ሰው ሆኗል። በእርግጥም ድንግል ማርያም አምላክን በሥጋ ወልደዋለች። ይሄ ነው። ስለዚህ ክርስቶስ መጀመሪያውና መጨረሻው ዓለምን አሳልፎ የሚኖር መጨረሻው ለመሆኑ ደግሞ አመ ይመጽእ ወልድ ወልደ እጓለ እመሕያው በስብሐት አቡሁ ዘበሰማያት ምስለ መላእክቱ ቅዱሳን በደመና ሰማይ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ሲናገር የሰው ልጅ በአባቱ ክብር መላእክትን አስከትሎ በመጣ ጊዜ ይላል። ከዚያ በኋላ ምን ይላል? አሚሃ ያቀውሞሙ ንጉሥ ለአባግ በየማኑ ወለአጣሪ በጸጋሙ፣ በጎቹም በቀኝ ፍየሎቹም በግራ ያቆማቸዋል። ያን ጊዜ ምድር ሁሉ ትቀጠቀጣለች። ወይትቀወስ ሁሉ ኃይላተ ሰማይ፣ የሰማይ ኃይል ሁሉ ይነዋወጣል። ስለዚህ ፍየሎችንም ያሰማራቸዋል። ሁሉ ተሳት ዘላለም በጎቹን ያሰማራሉ። ኑ ወደ አባቴ በሉቃል ወደ መንግሥተ ሰማያት ነው። ኢየሱስ ክርስቶስ መጀመሪያ ዓለምን የፈጠረ ወቦቱ ሁሉ ኮነ፣ ዓለምን የፈጠረ ወዘመሌ ውስጥ አልወ ዘኮነ ወይም እንትኒ እምዘኮነ፣ ከተፈጠሩ ፍጥረት ያለሱ ምንም የተፈጠረ የሌለ የአባቱ ስልጣን ገንዘቡ የሆነ የዘላለም አምላክ ነው። ዓለምን ደግሞ አሳልፎት ይኖራል። እንደ መጋረጃ ጠቅልሎ ዋውፈዮ አብ ኩሎ ኩነኔሁ ለወልዱ፣ አብ አብሰ ይኮንን መነሂ፣ አብ በማንም አይፈርድም ፍርድ ለልጁ ሰጠ እንጂ ይላል። ዓለምን የሚፈርድበት አንተ ፀሐይ ጨልም፣ አንተ ጨረቃ እርገፍ፣ አንተ ከዋክብት ጥፋ፣ አንተ ምድርና ሰማይ ተጠቅለል ብሎ የሚያሳልፈው የሰማይና የምድር ጌታ እርሱ ኢየሱስ ክርስቶስ ነው። በእርግጥ ክርስቶስ ዓለምንም ቀድሞ የኖረ ዓለምን አሳልፎ የሚኖር ዓለምን ሊያድን የመጣ ነው። የመጣም ወደ ፈጠረው ዓለም ነው። ምንድን ያለው? ወውስጥ ዓለም ሀሎ ወዓለምሂ ቦቱ ኮነ ወዓለምሰ ኢያእመሮ፣ በዓለሙ ነበረ፣ ዓለምን ፈጠረው። የፈጠረው እሱ ነው፣ ዓለሙ ግን አላወቀውም ይላል የዮሐንስ ወንጌል ምዕራፍ 1 ላይ። ዓለምን የፈጠረ እሱ ነው፣ በዓለም የነበረ እሱ ነው፣ ዓለሙ ግን አላወቀውም። ኢየሱስ ክርስቶስን ዓለም ያላወቀው ናዝሬት ማደጉን ነው፣ የዮሴፍ ዘመድ መሆኑን ነው፣ ኢየሩሳሌም ማድረጉን ነው፣ መወለዱን ነው። ምኑን ነው ያላወቁት? ኢየሱስ እንደሚባል ነው ያውቁታል። ይህንም አብሮ ነው ያደጉት። አይሁድም ይህስ እንግዳቸው አይደለም። አኮኑ ዝንቱ ወልደ ዮሴፍ ዘነአምር አባሁ ወእሙ ብለውታል። ይሄ እናትና አባቱን የምናውቀው ሰው አይደለም ብለውታል። የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ ይሄ እናውቀው የለ እንዴ ናዝሬት አይደል ያደገ ይላል። ለምንድን ነው ታዲያ አላወቁትም ይባል? ይሄን ጌትነቱን ግን ያወቀለት የለም። እሱ ራሱ እንደተናገረ የማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘይተአቅፈ ብየ፣ በእኔ ያልተሰናከለ ሰው ንዑድ ክቡር ነው አለ። ሥጋ ለብሼ ሲርበኝ አይቶ፣ ሥጋ ለብሼ ሲጠማኝ አይቶ፣ ሥጋ ለብሼ ስደክም አይቶ፣ ሥጋ ለብሼ አልዓዛርን የተቀበራችሁት እያልኩ እንደማያውቅ ሰው ስጠይቅ አይቶ፣ ሥጋ ለብሼ ስፈራ አይቶኝ፣ ሥጋ ለብሼ አጭር ቁመት ጠባብ ደረት ይዤ አይቶኝ፣ ሥጋ ለብሼ ተራራ ስወጣ ቁልቁለት ስወርድ፣ ሥጋ ለብሼ በባህር ላይ ሳንቀላፋ አይቶኝ ይሄ ሰው ነው ብሎ ያልተሰናከለኝ ሰው ያልተሰናከለብኝ ሰው ብፁዕ ነው። ይሄ ብፁዕ ነው ብሎ ነገረን፣ እሱ ራሱ ነገረን። ስለዚህ ክርስቶስ የመጀመሪያውና የመጨረሻው ነው። ከዚህ ምንድን ነው የምንማረው? ባጭሩ እንደው መለኮታዊ ጎኑን ያህል ካየ ነው እግዚአብሔር ያለና የሚኖር የሚባልበት ምንድን መጀመሪያ እግዚአብሔር ቀዳማዊ የለውም። አልቦም ቅድሜሁ ወአልቦ እምድኅሬሁ ወአልቦ ዘከማሁ። ከሱ በፊት ማንም የለም፣ ከሱ በኋላ ማንም የለም፣ እንደሱ ያለም ማንም የለም። እግዚአብሔር ማለት እንደዚህ የሚቀድመው የለም፣ የሚከተለው የለም፣ እንደሱ ያለ ባልንጀራም የለውም። መኑ ይመስለከ እምአማልክት እግዚኦ የምንለው ለዚህ ነው። እኔ ብቻዬን ነኝ፣ እንደኔ ያለ ማን ነው ብሎ ይናገራል። ትንቢተ ኢሳይያስ ምዕራፍ 44 ላይ አኮኑ ዘኩሎ እደዊ ገብራ ይህ ሁሉ የፈጠረ እጅ አይደለም እኔ ማን ነው እንደኔ ያለ ብሎ ይናገራል። እግዚአብሔርን የሚመስለው የለም፣ እሱ ብቻ ነው። ታዲያ እንደዚያ ከሆነ ልብ በሉ፣ እግዚአብሔር ብቻውን ዘሃሎ ወይሄድ የሚባለው እሱ ነው። የሚኖር የሚባል መኖር ማኛስ እየኖርናል።
መላእክትስ እየኖሩ አይደል? ሰማይና ምድርስ እየኖሩ አይደል? ነገስ እኛስ በመንግስተ ሰማያት እንኖር አይደል? ሳይለወጥ የሚኖር እግዚአብሔር ብቻ ነው። ሳይለወጥ ስለሚኖር ያለና የሚኖር መኖርማ ገሌም አለ ገሊትም አለች። ሳይለወጥ የሚኖር ግን እግዚአብሔር ነው። ሕፃን ነበርክ ልጅ ትሆናለህ፣ ልጅ ነበርክ ወጣት ትሆናለህ፣ ወጣት ነበርክ ትጎለምሳለህ፣ ጎልማሳ ነበርክ ትጎለምሳለህ፣ ጎልማሳ ነበርክ ሽማግሌ ነበርክ ትሆናለህ፣ ሽማግሌ ነበርክ ትሞታለህ፣ ሞተህ ትገነዛለህ፣ በድን ትሆናለህ፣ በድን ነበርክ አፈር ትሆናለህ። እንደገና ክርስቶስ ያስነሳናል። ተለውጠን እነሳለን። ሰው በመልኩ ስንት ጊዜ ይወለዳል? መጀመሪያ አፉ እየተንተባተበ ሕፃን ሆኖ ያድጋል። አፉ ይፈታል፣ አከናውኖ ይነገራል፣ አርጅቶ አፉ ይታሰራል። ይህ ሰው እንደዚህ ይለወጣል። ነውሩን ሳይሸክፍ ያድጋል። እናቱ ታግሳ ታሳድገዋለች፣ ጽዳጁን ታግሳ። ከዚያ እሳ ደግሞ አርጅቶ ደግሞ ነውሩን የማይሸክፍ ይሆን ሰው ይለወጣል። መልኩ ይጠራለታል፣ መልኮ መልኩ ይሸበሽባል። ለጋ ነበር ሩጦ የማይቀድም ታግሎ የማይጥል በልቶ ጠጥቶ 20-30 ዓመት ሲሞላው ጉልበት ያበጃል፣ ሲያረጅ ይደክማል። ከሕፃናት ቀድሞት ይሮጣሉ። ያየውን ዓለም የማያውቀው ሆኖ ቁጭ ይላል። ሰው ይለወጣል። ባለጸጋው ይደህያል፣ ድሃው ይበለጽጋል። ሊቁ ይረሳል፣ ደንቆሮው ሊቅ ይሆናል። መልከኛው ይረግፋል፣ ሌላው መጥቶ ይተካል። ያጌጠው ጌጡ ይረግፋል፣ ሌላ የሚያጌጥ ይመጣል። ተናጋሪው አፉ ይዘጋል፣ ሌላ ተናጋሪ ይመጣል። የተሾመው ያልፋል፣ ሌላ ባለ ጊዜ ይመጣል። ሁሉም ያልፋል። ጻድቅ የነበርነው ኃጥእ እንሆናለን፣ ኃጥእ የነበርነው ለንስሐ እንለወጣለን። ሰው ከእናቱ ማኅፀን ሲወለድ ደግ ይሆናል፣ ቆይቶ አይምሮ ይደበዝዛል። እስመ ህሊናው ለብእሲ ይትወላወል እምጊዜ ልደቱ እስከ ዕለተ ሞቱ ይላል ዮሐንስ እስክንድርያ የሚባል ሊቀ ሃይማኖት አበው ምዕራፍ 52 ላይ ሲናገር የሰው ልጅ ከተወለደ ጀምሮ እስከሚሞት ድረስ ህሊናው ሲለወጥ ይኖራል። ሰው ይለወጣል። ለምንድን ነው ከተወለደ ጀምሮ እስከሚሞት ድረስ የምለው? በቀን ስንት ጊዜ እንለወጣለን ወገኖች? በቀን ስንት ጊዜ ነው? ስናስቀድስ ጻድቅ እንሆናለን፣ ስንወጣ ሌላ እንሆናለን። ሁላችንም በቀን ውስጥ 1000 ጊዜ እናቅዳለን፣ 1000 ጊዜ እንለወጣለን፣ 1000 ጊዜ እንበላሻለን፣ መልሰን እንነሳለን፣ መልሰን እንወድቃለን። ያለና የሚኖር ግን እግዚአብሔር ትናንትም ንጹሕ ነበር፣ ዛሬም ንጹሕ ነው። ትናንትም መሐሪ ነበር፣ ዛሬም መሐሪ ነው። ሰው ያምነከ ሰብእሰ በታሴ የሚሉት ሰው ስትንከባከቡት ፈገግ ይላል፣ ሲወልበት ክምር የፈጀ ዝንጀሮ ይመስላል። ሰው እንደዚህ ነው። ወቅት ይለውጠዋል፣ ጊዜ ይለውጠዋል፣ ማጣት ይለውጠዋል፣ ማግኘት ይለውጠዋል። ሰው ባየበት ይዘንባል፣ ባየበት ይፈሳል፣ ባጣበት ይደበቃል። ሰው እንደዚህ ነው። ወዳጅነቱን ይለውጣል፣ ፍቅሩን ይለውጣል፣ ቃል ኪዳን ይለውጣል፣ መሐላውን ይለውጣል፣ ጉልበቱ ይለውጣል፣ ሁሉ ይለውጣል። እግዚአብሔር ግን እንደ ትናንት ነው ያለ። ረክሰን ስንመጣ በንጹህ እጆቹ የሚጠብቀን ፊቱ የማይከፋ ቤቱ የማይዘጋ የምሕረት እጁ የማይታጠፍ ሰጥቶ የማይጎልበት ሰው በቃኝ የማይል የማይጸየፍ እንደ ትናንት ነው የሚኖር ያለና የሚኖር እግዚአብሔር ነው። ደስ ይለኛል ይህን ሳስበው። እናንተ ደስ አይላችሁ? ስንቱ ንጉሥ አልፏል፣ ስንቱ ባለጸጋ አልፏል። እማያልፍ አባት አለ። የምንወደው አባታችን የየ ብለን አልቅሰን እንቀብረዋለን። ፈትፍታ የምታጎርሰንን እጅ ሳንወድ በግዳችን ገንዘን እንቀብራለን። የምንወደውን ወንድማችን የየ ብለን እንቀብራለን። በትዝታ አስበን እናለቅሳለን። እግዚአብሔር ግን ያለና የሚኖር አባታችን ሲሞት የማይሞት አባት አለ። አንድ ባይታዊ በረሃ ሂደው አባት ሞት አሉ። እንዴ ስነ ስርዓት ያዘ። እስመ አቡየ ኢይመውት አለ። የኔ አባት ለዘላለም አይሞትም አለ። የኔ አባት አይሞትም ያለው እግዚአብሔር ነው። እግዚአብሔር አለ። ስንቱ ወዳጅነት አልፏል፣ ስንቱ ጓደኝነት ተሽሯል፣ ስንቱ ነገር አልፏል፣ ስንቱ ወዳጅነት ጊዜ ሽሮታል። ዘመን የማይሽረው ወዳጅ እግዚአብሔር ያለና የሚኖር ሰው አንድ ቀን እጁ ላይ አግኝቶን እንኳን አይመረንም።
እግዚአብሔር ግን ሁልጊዜ የማይለወጥብን እጅ ነው። የእሱ ልጆች ስለሆን እግዚአብሔር ክብር ምስጋና ይግባ። እንዳኖሩት የሚገኝ ወዳጅ እግዚአብሔር ነው። እውነቴን ነው። ሰይጣን በጆሮአችሁ መጥቶ ዛሬ እኮ ረክሳችኋል፣ ዛሬ ጎስቁላችኋል፣ ዛሬ እንዲኗችኋል ብላችሁ አትስሙት። እግዚአብሔር እንዳኖሩት ይገኛል። የሉቃስ ወንጌል ምዕራፍ 15 ላይ ያ ልጅ ጠፍቶ የአባቱን ልጅ አባክኖ እስኪ እንደው እንግዲህ አባቴ መቀበል እንኳን እንጃ እንደው ባሪያ ካረገኝ ድንገት ነው ሄደ። ልጁ እንኳን አልሆነ እስቲ ባሪያ ካረገኝ ብሎ እየሮጠ ሲመጣ አባቱ ምንድን ያደረገ? እንዲያውም እስከሚደርስ ቸኩሎ ሩጦ ሄዶ አቀፈ። እንዲያውም ፍሪዳ ሊቃውንት እንደሚነግሩት ይነቅፈኛል ሲል አለ ዝማሬ ያዘመረለት፣ ይቀጣኛል ሲል ፍሪዳ አደረገለት፣ ይቆጣኛል ሲል ጫማ ለበሰው፣ ቀድሞ ከለበሰው ልብስ ይልቅ በኋላ የሰጠው በለጠ። ስለዚህም ምን አለ እግዚአብሔር? በምድር ንስሐ የሚገቡ ሰዎች በሰማይ ንስሐ ከማይገባቸው ይልቅ ደስታን የሚደረግባቸው ናቸዋል። እግዚአብሔር እንደዚህ ነው። የጠፋው ልጅ ሀብቱን እንደ ትናንቱ አላገኘውም። እንኳን ሌላ የእናቱን ልጅ ወንድሙ እንደ ትናንቱ አላገኘውም። ይሄ አባክኖ መጥቶ እንዴት ለሱ እንዲደረግለታል ነው ያለው። አባቱ ግን እንደ ትናንትናው ተገኘ። እግዚአብሔር እንደ ትናንትናው ይገኛል። ስንመለስ አናጣው። ጴጥሮስም አላውቅህም ብሎት ሲመለስ እሱ ግን ስሙን እንዲያውም ጴጥሮስ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። እኔ ማን ነኝ ሲል ጌታ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። የማቴዎስ ወንጌል ምዕራፍ 16 ቁጥር 19 አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለና የዮሐንስ ወንጌል ምዕራፍ 18 ላይ ስትመጡ ቅዱስ ጴጥሮስ እንዳልታውቃላችሁ አንተም ከእሱ ጋር ነበርክ ሲባል የምትሉትን ሰውዬ አላውቀውም። ክርስቶስ ያለውን ማና ነው? ሰውዬ ረስቶት መከራ ክፉ ነው። ሰው ሲለወጥ ተመልከቱ። ሰው ሲለወጥ ቅዱስ ጴጥሮስ የትናንትናዋን ሲበርደው መድገም አቃተው። ሲበርደው እኮ ነው። ጌታሳ የትንሣኤ ዕለት መጣና ምን ብሎት ነበረ? ጌታ አንተ አለት ነህ ብሎት ነበር። ጴጥሮስ ትወደኛለህ? በትናንትናው ስሙ እንደ ትናንትናው ወዳጅ እግዚአብሔር ትናንት በጠራበት ስሙ ክዶትም ቢሆን በዚያው ስሙን የጠራ እሱ ያለና የሚኖር ወዳጅነቱም አይለወጥ። ዓርብ ክዶት እሑድ መጥቶ ትወደኛለህ ጴጥሮስ አለ። እንደሱ ያለ ወዳጅ የት ይገኛል? እንደ እግዚአብሔር ያለና የሚኖር እግዚአብሔር ሁሉ ያልፋል። ሁሉን ስናጣ መጨረሻ ላይ የሚቀረን እግዚአብሔር። እንግዲህ እንደዚህ ከሆነ ያለና የሚኖር የሚለውን ርዕስ ከመረጥ ምን ላስተላልፍ ፈልጌ መሰላችሁ? ያለና የሚኖር ቀዳማዊና ዳህራዊ። መጀመሪያ የተነሳ ነው ከማን ነው? ከእግዚአብሔር በሉ። ስለዚህ ከሁሉ ነገር ከምድርም ከሰማይም ከመላክም ከሰውም ከዚህ ሁሉ መጀመሪያ ማን ነው? እስኪ ነገሩት። ቀዳማዊ ማን ነው? አቤት እግዚአብሔር። ከሁሉ ቀዳማዊ ማን ነው? አንዴ በሉ ሁላችሁ። ማን ነው? በጣም ጥሩ። ከሁሉ ቀዳማዊ ማን ነው? ከሁሉ ቀዳማዊ እግዚአብሔር ከሆነ በየትኛውም ጊዜ ከሁሉ ሊቀድምብን የሚገባ ማን ነው? ተናገሩ እንጂ። እግዚአብሔር ነው። ከሁሉ በላይ ሊቀድምብን የሚገባው እግዚአብሔር ነው። ስለዚህ በዛሬው ትምህርታችን ማስተላለፍ የፈለግኩት ከምንም ነገር በፊት እግዚአብሔርን እናስቀድም። ከምንም ነገር በፊት እግዚአብሔር ይቅደም። እግዚአብሔርን ካስቀደምን ከምንም ነገር በፊት ምርጫችን፣ የመጀመሪያ ምርጫችን ሌሊት አለ። ከመተኛታችን በፊት ማን መቅደም አለበት? ተናገሩ እንጂ ንገሩኝ እንጂ። ነጋ። ከመውጣታችን በፊት ማን መቅደም አለበት? ልንበላ ነው። ከመብላታችን በፊት ማን መቅደም አለበት? እግዚአብሔር። ልንገባ ነው። ከመግባታችን በፊት ማን መቅደም አለበት? ልንወጣ ነው። ከመውጣታችን በፊት ማን መቅደም አለበት? ልንወስን ነው። ከመወሰናችን በፊት ማን መቅደም አለበት? ይሄ ነው ማሰብ። ሰው ማለት እንደዚህ ነው። ኖረ ማለት ከምንም ነገር በፊት እግዚአብሔርን መምረጥ ሲችል። ለዚህ ማስረጃ የሚሆኑ 1 2 3 ጥቅሶችን ልናገር። የመጀመሪያው እግዚአብሔር የመጀመሪያ ለመሆኑ በኦሪት ዘጸአት ምዕራፍ 13 ቁጥር 1 ላይ ምንድን ነው የሚለው? ወኩሉ
ዘይፈት ማኅፀነ እሙ እምሰብ እስከ እንስሳ ሊተ ውእቱ። ከሰው እስከ እንስሳ ድረስ የእናቱን ማኅፀን የሚፈታ በኩር ሁሉ የኔ ነው አለ። የእናቱን ማኅፀን የሚፈታ በኩር ሁሉ የኔ ነው። የመጀመሪያው ልጅ ለኔ ነው አለ። የመጀመሪያው ልጅ ለኔ ነው። የመጀመሪያ ልጅ ማለት በእስራኤል ባህል ከአባቱ ቀጥሎ የቤቱ ራስ ማለት ነው። የቤቱ መሪ ነው። ስለዚህ የመጀመሪያው ልጅ የኔ ነው አለ። የመጀመሪያውን እንስሳም የኔ ነው አለ። የመጀመሪያውን አዝመራም ለኔ አምጡ፣ የመጀመሪያውን ደሞዝም ለኔ አምጡታል። ለምን? እግዚአብሔር የመጀመሪያ ምርጫችን ስለሆነ ከምናገኘው ነገር የመጀመሪያው ለኔ፣ ትልቁ ለኔ ይሆናል። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እግዚአብሔር ትልቁ ነገራችሁ ለኔ ይሁን ብሎ 24 ሰዓት ለሰጠ እግዚአብሔር ግን 1 ሰዓት ለጸሎት የሚሰጠው የለም። ለእግዚአብሔር ነው። መጀመሪያ ውድ ነገራችሁን ለኔ ስጡኝ። ውድ ነገራችሁ አሁን እንገራችሁ። አንድ ሰው የመጀመሪያ ደሞዙ ለእግዚአብሔር መስጠት አለበት። የመጀመሪያ ነገሩ ሁሉ ይሄ በኩር የሚለው አባቶቻችን እንደሚነግሩ ልብ ነው ይላሉ። የበኩር ልጃችሁን ስጡኝ ማለት በኩር ማለት ትልቅ ነው። ከህዋሳት ወይም ከሰውነት አካላት ደግሞ ትልቁ ማለት ነው እግዚአብሔር ነው። ማነው? ልብ ነው። ስለዚህ ማለት ልባችሁን ለእኔ ስጡኝ። መጀመሪያ ልባችሁን ለእኔ ስጡኝ። እግዚአብሔር በጣም የምናከብረውን ነገር ለእሱ እንድሰጠው። ይስሐቅን እግዚአብሔር አብርሃምን ምን ነው? የምትወደውን ልጅህን ለእኔ ረድልኝ። ይሄ ማለት ምን ማለት? በጣም የምትወዱትን ነገር ለእኔ ስጡኝ። እግዚአብሔር የሚገብረው እሱ። አሁን የመንፈቀ ሌሊት ጸሎት በጣም ውድ ነው። ለምንድን ነው ጸልይ የሚልናል? መንፈቀ ሌሊት ሰው እንቅልፍ የሚወድበት ሰዓት ነው። የምንወደውን ነገር ለእግዚአብሔር በመሰዋት እግዚአብሔር እንደምንወደው የምናረጋግጠው በዚህ ነው። ይሄ ነው መጀመሪያ የበኩር ልጃችሁ ለእኔ ስጡኝ። ኦሪት ዘጸአት ምዕራፍ 20 ቁጥር 1 ጀምሮ እስከ 3 ድረስ ስትመለከቱ እንዲህ የሚል ቃል ደግሞ ታገኛለች። እግዚአብሔር 10 ትእዛዝ ሲሰራ የመጀመሪያዎቹ ለማን የተሰጡ ናቸው? ለእሱ። ከኔ በቀር ሌላ አምላክ አታምልክ። የመጀመሪያው ከኔ በቀር ሌላ አምላክ አታምልክ። የፈጣሪ እግዚአብሔርን ሰንበት አክብር። 2 ሶስተኛስ ምን አለ? የአምላክህን ስም በከንቱ አትጥራ። አያችሁ፣ ከሕግም የመጀመሪያው ለእሱ አስቀድሙ። 4ኛ የሚመጣ እናት አባትህን አክብር። መጀመሪያ ከእናት አባት በላይ ቅድሚያ የሚሰጠው እግዚአብሔር ነው። እግዚአብሔር ቅድሚያ ይሰጠኛል። ስትወልዱም ቅድሚያ ለኔ ስጡኝ፣ ስትዘሩም ቅድሚያ ለኔ ስጡኝ። ሕግም መጀመሪያ እኔን እያያችሁ አክብሩ። መጀመሪያ እኔ ልከበር አለ እግዚአብሔር። ሌላ ሁሉ ትርፍ ነው። መጀመሪያ እኔን አክብሩ። የማቴዎስ ወንጌል ምዕራፍ 6 ላይ ስታነቡ ቁጥር 10 ላይ ስንጸልይ አባታችን ሆይ በሉ እስኪ ሁላችሁ በሉ፣ አባታችን ሆይ በሉ። እሺ፣ በሰማይ የምትኖር ስምህ ይቀደስ። ቀጥሉ፣ መንግሥት ትምጣ። መንግሥት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም። ከዚያ ምን ይቀጥላል? አየው፣ የዕለት እንጀራ መቼ ነው? ኋላ ነው። የሚቀድመው ማን ነው? እስቲ እግዚአብሔር በሉ። ከዕለት እንጀራ ማን ይቀድማል? እግዚአብሔር ይቀድማል። እያንዳንዳችሁና እያንዳንዳችን ቢሮ ሲጠሩ ስራ አይደል እያላችሁ ነው የምትሮጡት። እግዚአብሔር እሳ እግዚአብሔር በየቀኑ መታሰብ የለበትም? አለበት። ከስራ በፊት፣ ከዕለት እንጀራ በፊት፣ ከቢሮ በፊት፣ ከቀን ስራ በፊት፣ ከምንም ቁፋሮ በፊት፣ ከአትክልትም ቢሆን ከጽፈትም ከድጉሰትም በፊት፣ ከዕለት እንጀራችን በፊት እግዚአብሔር ይቀድማል። ከእንጀራ እግዚአብሔር ይቀድማል። በቤተ ክህነትም በቤተ መንግስትም እግዚአብሔር ከእንጀራ ይልቅ ክብር ሊሰጠው ይገባል። እንጀራ ሲያልፍ የሚቀረን እግዚአብሔር ነው። እሱም ብሏል የዮሐንስ ወንጌል ምዕራፍ 6 ቁጥር 25 ላይ ሲናገር ተገበሩን ከሳኮ ለመብል ኃላፊ አላ ለመብል ዘይነብር ለሕይወት ዘላለም ዘይወቅቡ ወልደ እጓለ እመሕያው። ለሚጠፋ መብል አትድከሙ፣ የሰው ልጅ ለሚሰጣችሁ የዘላለም ሕይወትን ለሚያድል ለሕይወት እንጀራ ድከሙ እንጂ ብሏል። ከእንጀራ እግዚአብሔር ይቀድማል። በሉላችሁ አቤት። ከእንጀራ በገንዘብ ሰው የምትሸጡ፣ በገንዘብ ድሃ የምታስለቅሱ፣ ሰው ሽጣችሁ ሀብት የምታከማችሁ፣ በሰው ደም ቤት የምትሰሩ ሁሉ በመምህር አምላክ ከእንጀራ እግዚአብሔር ይቀድማል። እግዚአብሔርን እዩት። ይህ እንጀራ እንቆ ይገላችኋል። ካልሆነም ወይ ሀድጉ ለባዕድ ብዕሎሙ
ለማያውቁት ገንዘባቸውን ያጠራቅማሉ እንዳለ የሌባን ገንዘብ ሌባ ይበላዋል፣ የአመፀኛን ገንዘብ አመፀኛ ይበላዋል። በአመፅ ብታጠራቅሙት አመፀኛ ይወርሳችኋል። እናንተ ግን ከለፋችሁበት አንዳች አትቀምሱም። አንተ ሰነፍ በዚህች ሌሊት ነፍስን ከስጋው ለይቶ ወስዷል ብሎ እንደተናገረ ከእንጀራ እግዚአብሔር ይቀድማል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ከዚያስ ምን አለ? በምድር ካለው ነገር ሁሉ ምን አለ ደግሞ? መንግስት መቅደማ ሁሉ እሱ መንግስቶ ጽድቆ ወኩሉ ሰይት ወሰክክሙ። እናንተስ ከሁሉ አስቀድማችሁ ምን ፈልጓል? መንግስቱን አለ። ከሁሉ አስቀድማችሁ መንግስቱን፣ ሌላው ዳረጉት ነው ይጨመራችኋል አለ። ከምንም በፊት መንግስተ ሰማያት ትቅደም። እግዚአብሔራዊ ነገር መጀመሪያ ይሁን፣ ሌላው ሁለተኛ ይሁን። ይህን ያደረግን እንደሆነ እግዚአብሔር እንደምንወደው እናውቃለን። ስለዚህ ከእንጀራችን ይልቅ እግዚአብሔር ነው፣ ከልብሳችን ይልቅ እግዚአብሔር ነው። እንዴ ወይን ከዝር ብለክሙ የተተክዙ እንዘ ትብሉ ምን ተንበል ወምን ተንሰት ወምን ተንትከደን ወዘንተሳ ይዛ በምድር ዛፋ ይሐስስዎ። እናንተ ግን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን እያላችሁ አትጨነቁ። ይህንማ ከእግዚአብሔር አፋ ያሉ አሕዛብ ሲፈልጉት የለምን? አንተ ውስተ መቅድመ ኩሉ እሱ መንግስቱ ወጽድቆ። እናንተ ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ። መጀመሪያ መንግስተ ሰማያት። አሁን እኛ ምንድን ነው የምናደርገው? ምዕመናን ስራዬን ሰራ ብቻ አንደኛ ንስሐ እገባለሁ አይደል? መጀመሪያ መንግስተ ሰማያት ኋላ ስራ። ቀጥሎስ ከእናት አባት ይልቅ እግዚአብሔር መከበር አለበት። ዘያፈቅር አባሁ ወእሞ ወገራይቶ ወለቶ፣ አባቱን እናቱን ወንድ ልጁን ሴት ልጁን እርሻውን ከኔ ይልቅ የሚወድ የኔ ሊሆን አይችልም። ከእናት አባትም እግዚአብሔር ይቀድማል። የመጨረሻ ከራሳችንም እግዚአብሔር ይቀድማል። ከኔም ራሴ ከእግዚአብሔር ይቀድማል ማለት ነው። ሃይማኖት ነው። እግዚአብሔር አምላክን በፍጹም ልብ በፍጹም ኃይል አፍቅሮ ለእግዚአብሔር መቅድመ ኩሉ አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ወበኩሉ ነፍስከ ወበኩሉ ኃይልከ ወበኩሉ ህሊናከ። እግዚአብሔር አምላክን በፍጹም ልብ በፍጹም ህሊና በፍጹም ሀሳብ ውደደው። ይህ ማለት ከራስህ ይልቅ እግዚአብሔርን ውደድ ነው። እንግዲህ ተመልከቱ፣ ከስራ ይልቅ፣ ከልጅ ይልቅ፣ ከሀብት ይልቅ፣ ከእናት አባት ይልቅ፣ ከስልጣን ይልቅ፣ ከዚህ ሁሉ በላይ ከራስ ይልቅ እኔ የኔ ሊሆን የሚወድ ሰው ካለ ራሱን ይካድ ብሎ ተናግሯል። ስለዚህ መጀመሪያ ራስን በማድረግ እግዚአብሔርን እንደምንወደው እንገልጻለን። እግዚአብሔርን እንደዚህ አድርገን መጀመሪያ ምርጫችን ካደረግ ወኦ አልፋ ወኦ መጨረሻችንም ማን ሆነ? እግዚአብሔር ይመስላል። ምን ማለት ነው? መጨረሻችን እግዚአብሔር ይመስላል ማለት እግዚአብሔርን መጀመሪያ ያደረገ ሰው መጨረሻም እግዚአብሔር ይሆናል። እስመ ዘባቤከ የአርፍ ነጽሮ ተነባኩዱ ነባቤ። እግዚአብሔርን እያየ የኖረ ሰው መጨረሻ ላይም እግዚአብሔርን ያያል። እግዚአብሔርን እያስቀደመ የኖረ ሰው መጨረሻ ላይ ማረፊያው እግዚአብሔር ይሆናል። እግዚአብሔርን እያስቀደመ የኖረ ሰው መጨረሻ ላይም ከእግዚአብሔር ይኖራል። እመጽእ ካዕበ ንስሐክሙ ከመ ተሐልዉ አንትሙ ይሃባሉ እንኳን ተመልሼ እመጣለሁ እናንተም እኔ ካለሁበት እንድትኖሩ መጥቼ ዳግመኛ እወስዳችኋለሁ ብሎናል። የዮሐንስ ወንጌል ምዕራፍ 14 ላይ መጥቼ እወስዳችኋለሁ ብሏል። አያችሁ፣ ሐዋርያት እግዚአብሔርን መጀመሪያ አድርገው ሁሉን ትተው ቢከተሉት መጨረሻችሁም ከኔ ጋር ነው ብሏል። ከእግዚአብሔር ጋር ጀምረን ከእግዚአብሔር ጋር እንጨርስ ይርዳል። በእግዚአብሔር እንጀምር፣ በእግዚአብሔር እንጨርስ። መጨረሻችን በመድኃኔዓለም ያድርግልን። በስብሐት ለእግዚአብሔር። ይቆያል።